እንደ ዘማሪ ከአገልግሎታችን በፊት ቀለል ያሉ የድምፅ ልምምዶችን መስራት በጣም አስፈላጊና ወሳኝ ነገር ነው። ይህም ደግሞ በድምፅ አውታራችን ላይ አላስፈላጊ የሆነ ጫና እንዳይፈጠር እንዲሁም ደግሞ ድምፃችን እንዳይዘጋ በጉሮሯችን አካባቢ ህመም እንዳይፈጠር በጣም ያደርጋል። ሌላው ደግሞ ድምፃችን በበቂ ሁኔታ ለአገልግሎቱ የተዘጋጀ እንዲሆን ስለሚረዳው አገልግሎታችንን ያለ ጭንቀት ጉሮሯችን በጣም ሪላክስ ያደረገ እንድናገለግል የሚረዳን ነገር ነው። ዛሬ በዚህ ቪዲዮ የምንመለከተው ምንድነው ምን አይነት የድምፅ ልምምድ ኤክሰርሳይሶችን ከአገልግሎታችን በፊት መስራት ይኖርብናል። በጣም የሚጠቅሟችሁን ቆንጆ የሆኑ የድምፅ ልምምድ አይነቶችን አሳያችኋለሁ። እነዚህን ልምምዶች ከአገልግሎታችን በፊት የምንሰራቸው ከሆነ በጣም እንደምንጠቀም አምናለሁ። አብራችሁኝ ስሩ። ይህንን ቪዲዮ ደግሞ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ይህን ቻናል ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች እንኳን በሰላም መጣችሁ። ይህን ቻናል ሰብስክራይብ ብታደርጉ በጣም ስለ ዝማሬ አገልግሎት የሚጠቅሙ ነገሮች እንደምታገኙበት አልጠራጠርም። የዚህ ቻናል ቤተሰብ የሆናችሁ ሰዎች በድጋሚ ስላየኋችሁ ደስ ብሎኛል። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ ትህትና ጠይቃችኋለሁ። ወደ ልምምዳችን የመጀመሪያው ከማገልገላችንን በፊት ይሁን ቮካል ኤክሰርሳይዝ ከመስራታችን በፊት አስቀድመን መስራት የሚኖርብን የልምምድ አይነት ስትሬቺንግ ኤክሰርሳይዝ ወይም ደግሞ ዋርምአፕ ኤክሰርሳይዝ። ይሄ ጡንቻዎቻችን በደንብ የተዘጋጁ እንዲሆኑ፣ መስሎቻችን በደንብ የተዘጋጁ እንዲሆኑ የምንሰራቸው የልምምድ አይነቶች ናቸው። የመጀመሪያ የምንሰራው በጣም ቀላል የሆነ ነው። አንገታችንን ወደ ኋላና ወደፊት ማንቀሳቀስ፣ ስትሬች ማድረግ ወደ ኋላ፣ ከዛ ወደፊት፣ ወደ ኋላ፣ ወደፊት፣ ወደ ኋላ፣ ወደፊት። ናይስ። ከዛ በኋላ ወደ ግራ፣ ወደ ቀኝ፣ ወደ ግራ፣ ወደ ቀኝ፣ ወደ ግራ፣ ወደ ቀኝ። ከዛ በኋላ በቀኝ እጃችን አንገታችንን ስትሬች ወደዚህ ማድረግ፣ ስትሬች ወደዚህ ማድረግ። እዚህ ጋር በደንብ ጡንቻዎቻችን ሊለቁ። ይህንም እንደገና ወደ ግራ፣ እንደገና ወደ ግራ፣ ወደ ግራ። ናይስ። ከዛ በኋላ በመቀጠል ትከሻችንን ባለበት ወደ ኋላ በደንብ መስሎቻችን ሬዲ የሆኑ ማለት ነው። ወደ ኋላ እየሰሩ ያለሁት ወደ ኋላ። ናይስ። ከዛ እንቀይረዋለን ወደፊት። ናይስ። ወደፊት። ናይስ። ወደፊት። ናይስ። ይህንን የተወሰነ ጊዜ አሁን የሰሯቸውን ኤክሰርሳይሶች በደንብ ሰውነቶቻችን ስትሬች እንዲያደርጉ፣ በደንብ ሪላክስ እንዲያደርጉ እነዚህን መስራት። ከዛ በኋላ አፋችንን በቀስታ እየከፈትን እዚህ አካባቢ መንጋጋችን አካባቢ መስሎቻችንን በደንብ ማሳጅ እናደርጋቸዋለን። ናይስ። ቀስ እያለን እዚህ አካባቢ መስሎቻችንን ማሳጅ ማድረግ። ናይስ። ከዛ በኋላ በደንብ ምላሳችንን፣ ምክንያቱም ምላሳችን በደንብ ሪላክስ እንዲያደርግ ናይስ። እነዚህ ልምምዶች በጣም መስሎቻችን፣ ጡንቻዎቻችን በደንብ ሪላክስ እንዲያደርጉ፣ እንዲዝናኑ በደንብ ይረዳቸዋል። መስሎቻችን በደንብ ለስራው በደንብ የተዘጋጁ እንዲሆኑ፣ በጣም እንዲነቃቁ። ምክንያቱም መስሎቻችን አርፈው ስለነበረ እነሱ በደንብ ሪላክስ እንዲያደርጉ ስለሚያግዛችሁ እንደ ኢዝሊ በጣም እንደ ተራ ነገር እንደ ቀላል ነገር እንዳትመለከቷቸው። ለመዝሙር ራሳችንን ለማዘጋጀት በጣም ወሳኝ ናቸው ማለት። ከዚህ በመቀጠል የምንሰራው ሊፕሮል የሚባለው በጣም ቆንጆ የሆነው ኤክሰርሳይዝ ነው። ስለዚህ ይህንን በሳይረን ድምፅ እንሰራለን። ሳይረን ማለት ልክ እንደ አምቡላንስ ድምፅ ከሎወር ቶን ተነስተን ወደ ሃይሉ እየደረስን እንመለሳለን ማለት ነው። ኢዝሊ አሁን የሙዚቃ ድምፅ እየሰማን ሳይሆን ኢዝሊ በቃ ዝም ብለን በራሳችን ገስ አድርገን ማለት ነው። ልክ እንደዚህ ደርሰን እንመለሳለን። ናይስ። ናይስ።
በደንብ መስሎቻችን ሪላክስ ያደርጋሉ። ናይስ። ይሄ በጣም ጥሩ የኤክሰርሳይዝ አይነት ነው። እንደ ቀላል ልትመለከቱት አይገባም ማለት ነው። ቀጥሎ የምንሰራው በጣም ቆንጆ ኤክሰርሳይዝ ነው። ልክ መጀመሪያ እንደሰራ ነው ሊፕ ሮል ነው። ነገር ግን አሁን ከምንሰማው የሙዚቃ ድምፅ ጋር አብረን ሰስቴን የሆነ ሊፕ ሮል ነው የምንለው ማለት ነው። እያንዳንዱን ኪዎች እርስ በርስ በማገናኘት ሳናቆራረጥ ያልተቆራረጠ መሀል ላይ ምንም አይነት ክፍተት ሳይኖር ቀጥ አድርገን ነው የምንላቸው ማለት ነው። ስለዚህ እንዴት አድርገን እንደምንል እኔን እየሰማችሁኝ አብራችሁኝ ትላላችሁ። እዚህ ላይ እንደ ማስጠንቀቂያ የምሰጠው ነገር ሁልጊዜም ቮካል ኤክሰርሳይዝ ስንሰራ ሬንጃችንን ማወቅ በጣም አስፈላጊ ነገር ነው። እስከምንችለው ድረስ ብቻ ነው ማለት ያለብን። ከምንችለው በላይ ያለውን ቦታ ወይም የሚከብደንን ቦታ እሱን መተው አለብን። ያ የድምፅ አውታራችን ላይ በጣም ጫና ስለሚፈጥር ድምፃችን እንዲዘጋና ጉሮሯችን እንዲጎዳ ስለሚያደርግ እስከምንችለው ድረስ ብቻ ነው መስራት ያለብን። ይሄ ማስጠንቀቂያ ነው ማለት ነው። ስለዚህ ከኔ በመቀጠል ትላላችሁ ማለት ነው። እንጀምር። ናይስ እያላችሁ መሀል ላይ ማቆራረጥ በፍጹም አይቻልም። እርስ በርስ የተያያዙ ናቸው ማለት ነው። እያላችሁ በደንብ ናይስ። በጣም ቆንጆ ነው። እየቀጠለ ነው። አሪፍ ናይስ። በደንብ ማለታችሁን እርግጠኛ ሁኑ። ከፍ ያለ ነው። ናይስ። እነዚህ እንግዲህ ቅድም እንደተናገርኩት እያንዳንዱ በተለይ ሴቶች በደንብ እዚህ ድረስ ማለት ትችላላችሁ። ለወንዶች እየከበደ ይመጣል። ስለዚህ ሬንጃችንን በጣም እየተመለሰ ነው አሁን ድምፁ። ወደኋላ እየተመለሰ ነው። ናይስ በሉ በደንብ በጣም አሪፍ ቆንጆ። ወደ ኋላ እየተመለሰ ነው፣ እየወፈረ ወደ መጀመሪያው ወደ ነበረበት ድምፅ ማለት ነው። ስለዚህ በጣም ቆንጆ። ይህንን ኤክሰርሳይዝ ልክ አሁን እኔ እያልኩት ባለሁት መንገድ በደንብ እርስ በርሳችሁ አያይዛችሁ ይህንን ኤክሰርሳይዝ አስቀድማችሁ ብትሰሩ በጣም የሚጠቅማችሁ አንደኛው ኤክሰርሳይዝ ነው። ቀጣይ የምንሰራው ደግሞ ኤክሰርሳይዝ ምን አይነት ኤክሰርሳይዝ ነው? ሃሚንግ ይባላል። የድምፅ አውታራችን በጣም ቀላል በሆነ መልኩ በደንብ ኤክሰርሳይዝ እንዲሰራ የሚያደርግ የቮካል ኤክሰርሳይዝ አይነት ስለሆነ በጣም ቆንጆ ነው። ይህንንም ልትሰሩት የሚገባ ኤክሰርሳይዝ አይነት ነው። ይህንን ኤክሰርሳይዝ እንዴት አድርገን ነው የምንለው? ሁ እያለን ነው የምንለው። እርስ በርሳቸው የተያያዙ መቆራረጥ አይቻልም። እየሰማችሁት በደንብ አብራችሁ ቁርጥ ማድረግ አይቻልም። ናይስ። በጣም ለሴቶች በተለይ ጥሩ ቦታ ነው ይሄ። አብራችሁ ናይስ። በጣም ቆንጆ
አሁን እየተመለሰ ነው ወደኋላ። ወደኋላ እየተመለሰ ነው። ናይስ። እንደምታዩት ድምፁ ወደፊት ቀጭን ድረስ ይሄድና ከዛ በኋላ እንደገና ወደኋላ ወደ ነበረበት ነው የሚመለሰው። ጥሩ። ሁሁሁሁ ማለት አይቻልም። አያይዙት። ማለት ብቻ ሳይሆን እያንዳንዱ ኪ በትክክል መነካት አለበት። ናይስ። አያችሁት? በጣም ቆንጆ ኤክሰርሳይዝ ነው። ድምፃችሁን በደንብ ከፍ እያደረጋችሁ ነው የምትሰሩት። እዚህ ላይ በደንብ እያስጠነቀቅኳችሁ መጀመሪያ ላይ እንደነገርኳችሁ ከምንችለው ሬንጅ በላይ እየቀጠነብን በጣም ሲመጣ መስራት አይኖርብንም። ያ የድምፅ አታራችን እንዲጎዳ ድምፃችንም እንዲዘጋ ስለሚያደርግ እንደሱ መስራት የለብንም። ሁልጊዜ ሬንጃችንን ማወቅ ይኖርብናል። የቱ ድረስ ነው የምችለው የሚለው እሱ ቀስ እያለ ነው ሬንጅ ከፍ የሚለው እንጂ በአንድ ጠዋት ከፍ ሊል አይችልም። ስለዚህ ሪላክስ ለማድረግ ስለሆነ መስላችንን ማስጨነቅ አይኖርብንም ማለት ነው። በመቀጠል የምንገባው ወደ ሶስተኛው የኤክሰርሳይዝ ወይም የልምምድ አይነት ነው። ሁለቱ የመጀመሪያው ሊፕሮል ነበረ፣ ሁለተኛው ሃሚንግ ነበረ። የመጨረሻው ደግሞ ስታካቶ ነው የምንሰራው። የምንጠቀመው ቃል ጋይ የሚል GAY ጋይ የሚል ቃል ነው የምንጠቀመው። ስለዚህ ተመሳሳይ የሚመስል ኤክሰርሳይዝ ነው፣ ግን ይሄኛው ትንሽ ከበድ ያለ ኤክሰርሳይዝ ነው። ሞር ደግሞ ሬንጁ በጣም ከፍ እያለ ሲመጣ ትንሽ አስቸጋሪ ኤክሰርሳይዝ ስለሆነ በጥንቃቄ መስራት ያለባችሁ የኤክሰርሳይዝ አይነት ነው። አብረን እንበለው። ጋይ 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 ጋይ። እስቲ እናንተ ሞክሩት። ናይስ፣ በጣም ቆንጆ። ጋይ 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 ጋይ። በትክክል ቁርጥ ቁርጥ። እስቲ በሉት፣ አብረን እንበለው። ጋይ 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 ጋይ። ናይስ፣ በጣም አሪፍ። ለሴቶች ሞር እዚህ አካባቢ እየቀለለ ይመጣል። በትክክል እያንዳንዱን ድምፅ ቃሉን ማለት ብቻ ሳይሆን በትክክል ድምፁን እያንዳንዱን መንካታችሁ እርግጠኛ መሆን ይኖርባቸዋል። በጣም ትንሽ ከበድ ያለ ኤክሰርሳይዝ ነው፣ ግን በጣም ቆንጆ ኤክሰርሳይዝ አይነት ነው። ጋይ 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 ጋይ። በደንብ እኔ አሁን ፋልሴቶ በሚመስል ቴክኒክ ነው የሰራው ያለሁት፣ ግን በደንብ ጮክ ብላችሁ ነው የምትሰሩት። ኤንድ ደግሞ ቅድም እንደተናገርኩት የሚከብዳችሁ ቦታ ላይ ማቁ። ከዛ ሲመለስ የሚቀላችሁ ቦታ ላይ ተመልሳችሁ ትገባላችሁ ማለት ነው። የሞከራችሁት አትርሱ። ጋይ 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 እያላችሁ በጣም አሪፍ፣ በጣም ቆንጆ። ጋይ 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 ጋይ። እየዘለለ ሚልኪ ስለሆነ ትንሽ ያስቸግራል። እስቲ በሉት። በጣም አሪፍ። ጋይ 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 ጋይ። የወፈረ ነው፣ ዲፕ የሆነ ነው። ናይስ። ጋይ 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 ጋይ። በደንብ የወፈረ ዲፕ የሆነ ነው የመጣው። ለሴቶች እዚያ አካባቢ ሊያስቸግር ይችላል በጣም ስለሚወፈር። ጋይ 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 ጋይ። በጣም አሪፍ ቆንጆ። የመጨረሻ
አሪፍ። ይህንን ኤክሰርሳይዝ ሁልጊዜ ከተጠቀማችሁት የእውነት በጣም ፍሩትፉል እንደምትሆኑ በድምፃችሁ አቅጣጫ ይህንን በጣም ላረጋግጥላችሁ እፈልጋለሁ። ከዚህ በኋላ ከአገልግሎታችን በፊት ምን አይነት ልምምድ ነው ልናደርግ የምንችለው፣ ምን እንሰራለን ብላችሁ እንደማትጠይቁ ተስፋ አደርጋለሁ። እነዚህን አብረን የሰራናቸውን ኦዲዮዎች ወይም ድምፆች እንዴት አድርጌ ነው ማግኘት የምችለው? እኔ ለመስራት በፈልግ የግድ ቪዲዮ ዳውንሎድ ማድረግ አለብኝ ብላችሁ ልትጠይቁ ትችላላችሁ። እነዚህን አሁን የሰራንባቸውን ኦዲዮዎች በሙሉ በቴሌግራም ላይ አስቀምጬላችኋለሁ። ከታች ዲስክሪፕሽን ላይ ባስቀመጥኩት ቻናል በዛ እየገባችሁ ኦዲዮቹን እያንዳንዱን በዝርዝር አስቀምጥላችኋለሁ። ሊፕሮል፣ ሃሚንግ፣ ስታካቶ በዝርዝር አስቀምጥላችኋለሁ። እነሱን ዳውንሎድ አድርጋችሁ በስልካችሁ ይዛችሁ አብራችሁ መስራትና መለማመድ ትችላላችሁ። እንግዲህ ያስቀመጥኩላችሁ የሙዚቃ ኦዲዮን ብቻ ነው። እናንተ ቪዲዮን ካያችሁ በኋላ እንዴት መስራት እንዳለባችሁ በደንብ ስለሚረዳችሁ፣ ስለዚህ ቻናሉን በዛው ጆይን አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ለሆናችሁ ሰዎች እዚህ ድረስ መታችሁ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ልታደርጉ ትህትና ጠይቃችኋል። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫው ላይ ታስቀምጡልኝ፣ እመለከታችኋለሁ፣ መልሳለሁ። ማስተካከል ያለብኝ ነገር አስተካክላለሁ። እንዲሁም ደግሞ የምጠይቁኝ ጥያቄ ካለ በቪዲዮ እየሰራው ለእናንተ የምትማሩበትን ነገር ለማቅረብ በደስታ ዝግጁ ነኝ ማለት ነው። አብራችሁን ስለቆያችሁ በጣም እጅግ አድርጌ አመሰግናለሁ። መልካም ነገር አግኝታችኋል፣ ተምራችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዚያው ድረስ መልካም ይሆንላችሁ። ተባረኩ።